ወንዙ በድንገት እንደ ግድግዳ ሲቆም አይታችኋል። ግዙፉ የድንጋይ ግንብም ያለ ጥይትና ያለ መዶሻ በዝማሬ ሲፈርስስ ወይም ደግሞ የሰው እጅ ሳይነካው የተፈራው የአሕዛብ ጣዖት ተሰባብሮ ሲወድቅስ? ይህ የሆሊውድ ፊልም ታሪክ አይደለም። ይህ ዛሬ 3000 ዓመት በጋድ የተፈጸመ ዓለምን ያስደነገጠ እውነት ነው። ይህ ሁሉ ኃይል የሰራዊት አይደለም፣ የኒኩለርም አይደለም። ይህንን ያደረገችው አንዲት በወርቅ የተለበጠች የእግዚአብሔር ዙፋን የሆነች ታቦት ናት። ያ ዓለምን ያስጨነቀው ኃይል ዛሬም አለ። ከፍልስጤም ምርኮ የወጣችው ንጉሥ ሰለሞንን ያስደነቀችው ያቺ ታቦት አሁን በዚህ ሰዓት በምድራችን በአክሱም ጽዮን በክብር ተቀምጣለች። እነሆ ህዳር 21 ቀን ደረስን። ይቺ የቃል ኪዳን ታቦት በዓለም ዙሪያ ተሰዳ በመጨረሻም የራሷ ወደ ሆነችው ወደ ኢትዮጵያ በክብር የገባችበት ታላቅ ቀን ነው። ግን ታሪኩ ስለ ወርቅና ስለ እንጨት ብቻ አይደለም። አባቶቻችን በዛሬው ዕለት ጽዮን እያሉ የሚያመሰግኗት ታቦቱን ብቻ ነውን? በፍጹም አይደለም። ከዚች ታቦት በስተጀርባ እጅግ ጥልቅ የሆነ ሌላ እውነት፣ ሌላ ሕያው ታቦት አለች። በዚህ መርሃ ግብራችን ከሲና እስከ አክሱም ጫፍ የዚችን ታቦት አስደናቂ ጉዞ እንመለከታለን። ከሁሉም በላይ ደግሞ በታቦቷ በእመቤታችን በቅድስት ድንግል ማርያም መካከል ያለውን አስደናቂ ምስጢርም እናያለን። ኑ ወደ ታላቁ ታሪክ እንግባ። ይህ የታቦተ ጽዮን አስደናቂ ታሪክ ነው። በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። ነገሩ የተጀመረው በሰው ጥበብ ወይም በምድራዊ አዲስ ንድፍ አይደለም። በሲና ተራራ አናት ላይ እግዚአብሔር ለሙሴ አንድን ታላቅ ራእይ አሳየው። የራሱ የፈጣሪው ክብር የሚያድርበትን፣ ሰው ከፈጣሪው ጋር የሚገናኝበትን ልዩ ዙፋንን እንዲሰራ አዘዘው። ነገር ግን ይህንን የክብሩን ዙፋን ለመስራት ተራ ንብረት ወይም የእንጨት ባለሙያ በቂ አልነበረም፣ ሰማያዊ ጥበብን ያስፈልግ ነበርና። ስለዚህም ነው እግዚአብሔር አምላካችን ከይሁዳ ወገን የሆነውን ባስልኤልን የመረጠው። መጽሐፍ ቅዱስ እንደሚነግረን ይህንን ታቦት ይሰራ ዘንድ እግዚአብሔር በባስልኤል ላይ የእግዚአብሔርን መንፈስ፣ ጥበብን፣ ማስተዋልን እና ዕውቀትን አሳደረበት እንዲል። ታቦተ ጽዮን የተሰራችው በዚህ መለኮታዊ ጥበብ ነው። ለመሆኑ ይቺ ዓለምን ያስደነቀች ታቦት እንዴት ተሰራች? ቁሳዊ ማንነቷስ ምን ይመስላል? ሁሉንም እንደ እግዚአብሔር መልካም ፍቃድ እንመልከት። ባስልኤል የተቀበለው መለኮታዊ ንድፍ እጅግ ዝርዝርና ብዙ ነበር። ታቦቷ የተሰራችው ከማይነቅዝ እንጨት ነው። ይህም ዝም ብሎ እንጨት አይደለም። ዘመን የማይሽረው ተባይም የማይበላው ጠንካራ እንጨት ነበረ። ይህም የወደፊቱን የምናየውን የንጽህና ምሳሌነት በውስጡ የያዘ ነው። ልኬቷም በእግዚአብሔር የተወሰነ ነው። እርዝመቷ 2 ክንድ ተኩል፣ ወርዱም 1 ክንድ ተኩል እንዲሁም ቁመቱ 1 ክንድ ተኩል እንዲሆን ታዘዘ። ነገር ግን የዚች ታቦት ግርማ የሚጀምረው እዚህ ላይ ነው። ባስልኤል ይህንን የማይነቅዝ እንጨት በዝምታ አልተወውም። በውስጡም በውጪም በጠራ ወርቅ ለበጠው። ከውስጥ የተሰራው ወርቅ ለሰው አይታይም፣ ከውጭ ያለው ግን ያንጸባርቅ ነበር። ይህም የታቦቷን ክብር እና ንጽህና የሚያሳይ ሆነ። በታቦቷ ላይም ዙሪያዋን የወርቅ አክሊል ተደረገላት። ካህናት ይሸከሙት ዘንድም በ4 ማዕዘናት የወርቅ ቀለበቶች ተበጁላት። መሎጊያዎቹም በእነዚህ ቀለበት ውስጥ ገቡ።
የታቦቷ አናት ወይም ክዳን የስርየት መክደኛ ይባላል። ይህ ቦታ እጅግ የተቀደሰ ስፍራ ነው። በዚህ መክደኛ ላይ 2 ኪሩቤል ማለትም መላእክት ከወርቅ ተሰርተው ተቀምጠው ይታያሉ። ፊታቸው ወደ ስርየት መክደኛው ሆኖ እርስ በእርሳቸው የሚተያዩ፣ በክንፎቻቸውም ታቦቱን የሚጋርዱ ሆነው ተቀረጹ። እግዚአብሔር ለሙሴ እንዲህ አለው፣ በዚያም ከአንተ ጋር እገናኛለሁ፣ ከስርየት መክደኛው ላይ በምስክር ታቦቱ ላይ ካሉት ከ2ቱ ኪሩቤል መካከል ሆኜ አናግርሃለሁ። ይህቺ ሳጥን ግን ባዶ አልነበረችም። በውስጧ የእስራኤልን ታሪክና የእግዚአብሔርን ኃይል የያዙ 3 አበይት ምስክሮች ነበሩባት። አንደኛው እግዚአብሔር በገዛ ጣቶቹ 10ቱን ትእዛዛት የጻፈበት ጽላቱ ነው። ሁለተኛው እስራኤላውያን በረሃ ላይ የተመገቡት ሰማያዊው ምግብ ማለትም መናው ያለበት መሶበ ወርቅ ነው። ሶስተኛው የክህነት ምልክት ሆና ያለ አፈርና ያለ ውሃ የለመለመችው የአሮን በትር አለች። እንግዲህ ታቦተ ጽዮን ስንል ይህንን ነው። በወርቅ የተለበጠች በኪሩቤል የተጠበቀች የእግዚአብሔር ቃል ያደረባት የክብሩ ዙፋን። ነገር ግን ታሪኩ እዚህ ላይ አያበቃም። ይቺ በክብርና በጥበብ የተሰራች ታቦት በታሪኩ ውስጥ እጅግ አስገራሚና አስፈሪ ጉዞዎችንም አድርጋለች። የዮርዳኖስን ወንዝ ከመክፈል አንስቶ እስከ አሕዛብ ምርኮም ከዚያም እስከ ንጉሥ ሰሎሞን ቤተ መቅደስ የነበራት ጉዞ ምን ይመስል ነበር? እንዴትስ ዳጎን የተባለውን ጣዖት ብቻውን ሰባበረችው? ወደዚያስ አስደናቂ ታሪክ ምዕራፍ እነሆ እንሸጋገር። ታቦተ ጽዮን በሲና ከተሰራች በኋላ እንዲሁ አልተቀመጠችም። ታሪኳ የድል የክብርና የስደት ታሪክ ነው። በህዳር 21 ቀን የምናከብረው ይህንን ታላቅ ታሪካዊ ጉዞ ነው። ይቺ ቃል ኪዳን ታቦት በ3 ታላላቅ የታሪክ ምዕራፎች ውስጥ አልፋለች። እያንዳንዱን ምዕራፍ የእግዚአብሔር ኃይልና የዚችን ታቦት ክብር የሚያሳይ ነበረ። እስኪ እነዚህን 3 አበይት ክንውኖች አንድ በአንድ እንመልከት። የመጀመሪያው ጉዞ የምርኮ ሌሊትና የዳጎል ውድቀት። ታሪኩ የሚጀምረው በጨለማ ነው። ዘመኑ ሊቀ ካህናቱ የኤሊ ዘመን ነበረ። እስራኤላውያን ከእግዚአብሔር መንገድ ርቀው ልጆቹም አፍኒንና ፊንያስ መቅደሱን አርክሰዋል። በዚህም መንፈሳዊ ድቀት ውስጥ እያሉ ፍልስጤማውያን ጦርነት አወጁባቸው። እስራኤላውያንም ተሸነፉ። በመጨረሻም አማራጭ ብለው ታቦተ ጽዮንን ወደ ጦር ሜዳ ይዘው ወጡ። ነገር ግን ታቦቷ እንዲሁ በእድል ላይ ብቻ የምትሰራ አይደለችም። ቅድስናና ንጽህና ከሌለ ኃይል አትሰጥም ነበር። በዚያም ቀን እስራኤላውያን ታላቅ መርዶን ተረዳች። አፍኒንና ፊንያስ ሞቱ፣ ሰራዊቱም አለቀም። ከሁሉ በላይ ደግሞ የእግዚአብሔር ታቦት በአሕዛብ እጅ ተማረከች። የኤሊም ምራት ይህንን ስትሰማ ክብርን ከእስራኤል ለቀቀ ወይም ኢካቦድ ብላ ለልጇ ስም አውጥታም የሞተችው ለዚህ ነው። ፍልስጤማውያን በድል አድራጊነት ታቦቷን ማርከው ወደ አሽዶድ ከተማ ወሰዷት። የአምላካቸውን የዳጎንን ኃይል ለማሳየትም ታቦተ ጽዮንን ከዳጎን ምስል አጠገብ አስቀመጡ። ይህ ድርጊት የእስራኤል አምላክ በእኛ አምላክ ተሸንፏል የሚል ትርጉም ነበረው። ነገር ግን ሌሊቱን የሆነው ዓለምን የሚያስደነግጥ ነበረ። በቤተ ጣዖቱ ውስጥ ማንም ሰው አልነበረም። ታላቅ ዝምታ ነበረ። በማለዳ የዳጎን ካህናት ወደ ቤተ ጣዖቱ ሲገቡ ያዩትን ማመን አቃታቸው። ያ ትልቅና አስፈሪ የነበረው ዳጎን ምስል በታቦተ ጽዮን ፊት በግንባሩ ተደፍቶ ወድቋል። ልክ ለእግዚአብሔር ታቦት ክብር እየሰገደ ያለ ይመስላል። ደንግጠውም አነሱትና ጠጋገኑት። ነገር ግን የእግዚአብሔር ክብር በዚህም አልቆመም። በሁለተኛው ቀንም ማለዳ ሲመለሱ ነገሩ
ይበልጥ የከፋ ሆነ። ዳጎል በግንባሩ ከመውደቁም በላይ ራሱንና እጆቹ ተቆራርጠው ወዳድቀዋል። ታቦተ ጽዮን ምንም ሰራዊት ምንም ጠባቂ ሳይኖራት በምርኮ ቤት ሆና ጣዖቱን ብቻዋን ተዋጋችው፣ አሸነፈችውም። ይህ ብቻ አይደለም። በአሽዶድ ከተማ ሕዝብ ላይ እባጭና በሽታም ተለቀቀባቸው። አይጦችም ምድራቸውን ወረሩ። ፍልስጤማውያንም ተጨነቁ። ይቺ ታቦት እዚህ ከቆየች ሁላችንም ትገድለናለች ብለውም ጮኹ። በመጨረሻም በወርቅ ሰረገላ አድርገው የወርቅም እጅ መንሻ ይዘው ቀንበር ያልተጫነባቸው ላሞች እየጎተቷት ወደ እስራኤል በክብር መለሷት። በኅዳር 21 ቀን የምናከብረው አንዱ ምክንያት ይህ ነው። ታቦተ ጽዮን ያለ ሰው እርዳታ በእግዚአብሔር መለኮታዊ ኃይልና ጥበቃ ጠላቶቿን አሳፍራ አሕዛብን ማስደንግጣ በክብር ወደ ቤቷ የተመለሰችበት ቀን ስለሆነ ነው። ይህ ክስተት እግዚአብሔር ክብሩን ለመጠበቅ የማንንም ሰው እጅ እንደማይፈልግ ያረጋገጠበት ታላቅ ተአምራዊ ቀን ነው። ሁለተኛው ክስተት የሰለሞን ቤተ መቅደስና የደመናው ክብር። ታቦተ ጽዮን ወደ ሀገሯ ከተመለሰች በኋላ ለዓመታት በአሚናዳብ ቤት በኋላም በዳዊት ድንኳን ውስጥ ቆይታለች። ነገር ግን ለእርሷ የሚገባ ቋሚ ማረፊያ አልተሰራም ነበረ። ንጉሥ ዳዊትም ሊሰራው ተመኘ። ነገር ግን እድሉ የተሰጠው ለልጁ ለሰሎሞን ሆነ። ሰሎሞን በኢየሩሳሌም ሞሪያብ ተራራ ላይ ዓለም አይቶት የማያውቀውን ቤተ መቅደስ አነጸ። ግድግዳው በወርቅ ወለሉ በከበሩ ድንጋይ መሰረቱም በጥበብ ታነጸ። ግንባታውም ሲጠናቀቅ ታቦተ ጽዮንን ወደ ቅድስተ ቅዱሳኑ የሚያስገባበት ቀን ደረሰ። ያ ቀን ልክ የዛሬው ኅዳር 21 ቀን ነበረ። መጽሐፍ ቅዱስ በአንደኛ ነገሥት ምዕራፍ 8 ላይ ይህንን ትዕይንት በዝርዝር ይነግረናል። ካህናቱ ታቦቷን ተሸክመው ወደ መቅደሱ ሲገቡ ሰለሞን የእስራኤል ጉባኤ ሁሉ ከታቦቱ ፊት ቆመው እጅግ ብዙ በጎችና ላሞች እንዲሰዉ ነበረ። ቁጥራቸውም እጅግ ብዙ ከመሆኑም ይቆጥሩት ዘንድ አልተቻላቸውም። ካህናቱም ታቦቷን በኪሩቤል ክንፍ ስር በቦታዋን ባስቀመጧት ጊዜ አንድ አስደናቂ ተአምር ተፈጠረ። የእግዚአብሔር ክብርም በደመና መልክ ቤተ መቅደሱን ሞላው። መጽሐፉም የእግዚአብሔር ክብር የእግዚአብሔርን ቤተ መቅደስ ሞልቶት ነበር፣ ካህናቱም ከደመናም የተነሳ ይቆሙ ዘንድና ያገለግሉ ዘንድ አልቻሉም ይለናል። እግዚአብሔር በዛች ታቦት አማካኝነት በሕዝቡ መካከል ማደሩን በዚህ አረጋገጥን። ስለዚህም ኅዳር 21 ቀንን ስናከብር ታቦተ ጽዮን ከድንኳን ወደ ቋሚ ቤተ መቅደስ የገባችበትን እግዚአብሔር ክብር በጋድ የተገለጠበትንና የብሉይ ኪዳን አምልኮ ጣራ የደረሰበትን ዕለት እያሰብን እናከብራለን። ሶስተኛ ምክንያት ታላቁ ሽግግር። የታሪኩ ሶስተኛውና ለኛ ለኢትዮጵያውያን የደም ስር የሆነው ክስተት የሚጀምረው በንግስት ሳባ ጉዞ ነው። ንግስት ሳባ የሰለሞንን ጥበብ ለመስማት ወደ ኢየሩሳሌም ሄደች። በቆይታዋም ጥበቡን ብቻ ሳይሆን ዘሩንም ተቀበለች። ወደ ኢትዮጵያም ተመልሳ ወንድ ልጅን ወለደች። ስሙንም እምለምሊክ ወይም የጥበብ ልጅ አለችው። ይህም በተለምዶ ቀዳማዊ ምኒልክ የሚባለው ነው። ቀዳማዊ ምኒልክ አድጎ 22 ዓመት ሲሞላው አባቱን ለመጎብኘትና ሕግን ለመማር ወደ ኢየሩሳሌም ሄደ። ሰለሞን ልጁን በታላቅ ክብርም ተቀበለው። ለ3 ዓመት ሕገ ኦሪትንና ሥርዓተ መንግሥትን አስተማረው። ልጁ ወደ ሀገሩም ሲመለስ ግን ንጉሥ ሰሎሞን ብቻውን እንዲሄድ አልፈቀደም። ከእስራኤል 12ቱ ነገዶች የተውጣጡ የካህናት ልጆችን ማለትም መልቀ ካህናቱ በአዛሪያስ መሪነት አብረውት እንዲሄዱ አደረገ። ነገር ግን የእግዚአብሔር ፈቃድ ሌላ ነው።
ጊዜው የእስራኤል ክብር ወደ ኢትዮጵያ የሚሸጋገርበት ጊዜ ነበርና እና አዛሪያስ በእግዚአብሔር መንፈስ ተመርተው ታቦተ ጽዮንን ከቤተ መቅደስ ውስጥ አውጥተው ያዙ። ይህ ስርቆት አልነበረም፣ መለኮታዊ ፍቃድ እንጂ። ምክንያቱም ታቦተ ጽዮን የማትፈልገው ሰው እንዲነካት ወይም የማትፈልገው ቦታ እንዲወስዳት ፈቃደኛ አይደለችምና ይቺ ቅድስት ታቦት ወደ ኢትዮጵያም ለመምጣት በራሷ ፍቃድ ተሰደደች። ጉዞም እጅግ ተአምራዊ ነበረ። መጽሐፈ ክብረ ነገሥት እንደሚለው ምኒልክና ተከታዮቹም ታቦቷን ይዘው ሲጓዙ እንደ ንስር በሰረገላ ይበሩ ነበረ። ጋራውንና ሸንተረሩን እየተደላደለ መንገዱም እየተጠረገ የብዙ ወር መንገድ በጥቂት ቀን ተጠናቀቀ። ንጉሥ ሰለሞን ታቦቱ መወሰዱን ሰምቶ በታላቅ ጦር አሳደዳቸው። ነገር ግን ሊደርስባቸው አልቻለም፣ እግዚአብሔር ፊቱን ወደ ኢትዮጵያ አዙሮ ነበርና። ታቦተ ጽዮን መጀመሪያ መካነ ቂርቆስ በመጨረሻ ማረፊያዋ ወደ ሆነችው ወደ አክሱም ገባች። ኢትዮጵያውያንም በእልልታና በታላቅ ክብር ተቀበሏት። ይህ ታላቅ ክስተት የተፈጸመበት ታቦተ ጽዮን አክሱም የገባችው ልክ በህዳር 21 ቀን ነበረ። ስለዚህ ህዳር 21 ቀንን የምናከብረው አንደኛ ታቦቷ ከፍልስጤም ምርኮ በድል የተመለሰችበትን፣ ሁለተኛም በሰለሞን ቤተ መቅደስ በክብር ያረፈችበትንና ሶስተኛም በእግዚአብሔር ፍቃድ ርስት ወደ ሆነቻት ወደ ኢትዮጵያ የገባችበትን ቀን በማሰብ ነው። ነገር ግን ወዳጆቻችን ታቦተ ጽዮን ወደ ኢትዮጵያ የመጣችው በታሪካዊ ቅርስነት ወይም ለሙዚየም ዕቃነት አይደለም። መምጣቷ ጥልቅ የሆነ መንፈሳዊ ትርጉም አለው። በብሉይ ኪዳን እግዚአብሔር በታቦቷ ላይ እንደተገለጠ፣ በአዲስ ኪዳን ደግሞ አካላዊ ቃልን በማኅፀኗ የተሸከመችው አንዲት ሕያዊት ታቦት አለች። የአክሱም ድንጋይና ወርቅ ብቻ ሳይሆን ሕያው የሆነችው የእግዚአብሔር ዙፋን ማናት? አባቶቻችን ለምን ታቦተ ጽዮንን ከድንግል ማርያም ጋር እያነጻጸሩ ያመሰግናሉ? ምስጢሩ የሚፈታበትን ታሪክ አስከትለን እንመልከት። እስካሁን ያየነው ስለ እንጨትና ወርቅ፣ ስለ ታሪክና ጂኦግራፊ ነበረን። ነገር ግን ታቦተ ጽዮን ወደ ኢትዮጵያ መምጣቷ ወይም በብሉይ ኪዳን ተአምራትን መስራቷ ብቻ በቂ አይደለም። ቅዱስ ጳውሎስ ለሚመጣው በጎ ነገር ጥላ አላቸውና እንዳለ በብሉይ ኪዳን የነበረችው ታቦት ጥላ ነበረች። የጥላው አካል የምሳሌውም ዋና ባለቤት አስከትለን እናያለን። አባቶቻችን በህዳር 21 ቀን ዝማሪያቸው ላይ ጽዮን እያሉ የሚያወድሱት አክሱም ያለችውን ታቦት ብቻ ነውን? በፍጹም አይደለም። እነሆ አሁን ምስጢሩን እንመልከት። ያቺ ታቦት የቅድስት ድንግል ማርያም ምሳሌ ናት። እንዴት ከተባለ እስኪ የሙሴን ታቦትና የእግዚአብሔርን እናት ፊት ለፊት አገናኝተን በውስጣቸው ያለውን አስደናቂ ምስጢር እንመልከት። አንደኛ የማይነቅዘው እንጨትና ንጽህናዋ። ሙሴ ታቦቱን ሲሰራ የተጠቀመው እንጨት ሺጤን ወይም ድራር ይባላል። የዚህ እንጨት ልዩ ባህሪ አይነቅዝም፣ ተባይም አይበላውም፣ አያረጅምም። ይህ ለምን ሆነ? እግዚአብሔር ለምን በሌላ እንጨት እንዲሰራ አላዘዘም ብለን እንጠይቅ። ምክንያቱም ይህ እንጨት የእመቤታችንን ንጽህና ምሳሌ ነው። እንጨት ሲቆይ እንደሚነቅስ የሰው ልጅም ባህሪ በአዳም ኃጢአት ምክንያት ነቅዞ በበደልም ተበላሽቶ ነበርና፣ ነገር ግን የማትነቅዝ እንጨት የተባለች ድንግል ማርያም ከዚህ የኃጢአት ነቀዝ ካለበት ስር የበቀለች ነች። ሊቁ
ቅዱስ ኤፍሬም ንጽሕት በድንግልና ስርጉት በቅድስና እንዳላት እርሷ በኃጢአት ያልተነካች የዓለም ቆሻሻ ያላረፈባት ልዩ ፍጥረት ናት። የማይነቅዝ እንጨት የእርሷ የንጽሕናዋ ምሳሌ ነው፣ ወርቁና ድንግልናዋ። ቀጥሎ ባስልኤል ያንን እንጨት በውስጥም በውጭም በጠራ ወርቅ ለበጠው። አስተውሉም፣ ከውጭ ብቻ አይደለም ከውስጥም ጭምር እንጂ። ይህ የወርቅ መደረብ ስለ ድንግል ማርያም ምን ይነግረን ይሆን? ወርቅ የንጽሕና የክብርና የመንግስት ምልክት ነው። እመቤታችን በውጪ ማለትም በስጋዋ ድንግል ናት፣ በውስጥ ደግሞ በሕሊናዋ ድንግል ናት። ብዙዎች በስጋ ድንግል ሆነው በሕሊናቸው ሊያስቡ ይችላሉ። እርሷ ግን ድንግል በሕሊና ወድንግል በስጋ በሐሳብም በስጋም ድንግል የሆነች ናት። የውጭው ወርቅ የስጋዊ ንጽሕናዋን፣ የውስጡም ወርቅ ደግሞ የሕሊናዋን ንጽሕና እና የልቦናዋን ቅድስናን የሚያሳይ ነው። ታቦቷም በወርቅ እንደተከበበች ሁሉ ድንግል ማርያምም በቅድስና በንጽሕና የተከበበች ክብርት ውድስት ናች። ሰለሞን በመኃልየ መኃልይ ዘሰሎሞን ወዳጄ ሆይ ለንተናሽ ውብ ነው፣ ምንም ነውርም የለብሽም ያለው ለዚች የወርቅ ታቦት ለእመቤታችን ነው። በውስጧ ያለው ምስጢር የታቦቷ ዋና ክብር በውጪ ካለው ወርቅ ይልቅ በውስጧ በያዘችው ነገር ላይ የተመሰረተ ነው። ታቦተ ጽዮን በውስጧ ምን ይዛለች ካልን 3 ነገሮችን እናስታውሳለን። ጽላቱን፣ መናውንና የአሮን በትርን። ይህ እጅግ አስደናቂ የሆነውን ነገረ ማርያምን ወይም ሜሮሎጂን የሚፈታ ነው። እስኪ 3ቱንም አንድ በአንድ እንያቸው። የሙሴ ታቦት የያዘችው በድንጋይ ላይ የተጻፈውን ሕግ ወይም 10ቱን ትእዛዛትን ነው። አማናዊቷ ታቦት ድንግል ማርያም ግን የተሸከመችው የሕግ ሁሉ ሰሪ የሆነውን በድንጋይ ላይ ሳይሆን በተዋህዶ የተገለጠውን ጌታችንና መድኃኒታችን ኢየሱስ ክርስቶስን ነው። ታቦቷ ቃሉን ተሸከመችው፣ ድንግል ማርያም ደግሞ ቃልን ወለደችው። በታቦቷ ውስጥ እስራኤል በበረሃ የመገበ መና ያለበት መሶብ አለ። ድንግል ማርያም ግን ለዓለም ሁሉ የዘላለም ሕይወት የሚሰጠውን የሕይወት እንጀራን ኢየሱስ ክርስቶስን በውስጧ የያዘችው። የቀድሞ መና ለጊዜው ረሃብን ያስታግሳል። ከድንግል ማርያም የተገኘው መና ክርስቶስ ግን ሞትን ለዘላለም አጠፋ። ስለዚህም እመቤታችን መሶበ ወርቅ ትባላለች። በታቦቷ ውስጥ ያለው 3ኛው ነገር የአሮን በትር ነው። የአሮን በትር ውሃ ሳታገኝ መሬት ላይም ሳትተከል ለምልማና ፍሬ አፍርታ ተገኝታለች። ይህ እንዴት ሊሆን ይችላል? ይህማ ዘር ሳይዘራባት የወንድ ዘርም ሳያገኛት አምላክን የወለደች ድንግል ማርያም ምሳሌ ነው። በትር ድንግል ማርያም ስትሆን ፍሬው ደግሞ የክርስቶስ ምሳሌ ነው። አሁን ወደ ቅድስተ ቅዱሳኑ እንመለስ። አስቀድመን እንደገለጽ ነው በዚያች ታቦት ላይ 2 ኪሩቤል ማለትም መላእክት ክንፋቸውን ዘርግተው ይጋርዷት ነበረ። ይህም የእግዚአብሔር መንፈስ በዚያ ቦታ የማደሩ ምልክት ነው። ወደ አዲስ ኪዳን ስንመጣ መልአኩ ቅዱስ ገብርኤል ለእመቤታችን ምን አላት? መንፈስ ቅዱስ ባንቺ ላይ ይመጣል፣ የልዑል ኃይልም ይጋርድሻል። ተመልከቱ፣ እዚህ ላይ በኦሪቱ ኪሩቤል ታቦቷን እንደጋረዱ በአዲስ ኪዳን ደግሞ መንፈስ ቅዱስ እመቤታችንን ጋረዳት፣ ቀደሳት፣ አከበራትም። ኪሩቤል የታቦቱም በፍርሃት እንደቆሙ ቅዱሳን መላእክት ዛሬም በድንግል ማርያም ዙሪያ በፍርሃትና በክብር ይቆማሉ። እሷ የኪሩቤል ጌታ ዙፋኑ ናትና። አሁን ደግሞ ወደ ጦር ሜዳው እንመለስ። ቅድም በታሪኩ ክፍል ላይ እንዳየነው ታቦተ ጽዮን በኤፍላውያን ሀገር በዳጎን ቤት ጣዖት ቤት ስትገባ ጣዖቱ ተሰባብሮ ወድቋል። ይህ እንዲሁ
ተራ ታሪክ አይደለም፣ ትንቢት እንጂ። ታቦቷ ማለትም ድንግል ማርያም የእግዚአብሔርን ልጅ ይዛ ወደዚህ ዓለም ወደ ዲያብሎስ ግዛት ስትመጣ የዲያብሎስ መንግስት እንደ ዳጎን መንግስት ተኮታኮተ። ዳጎን በፊቷ ወደቀ። ጣዖታት በክርስቶስ ፊት ወድቋልና ዳጎን እጅና እግሩ ተቆራረጠ። የዲያብሎስ ኃይልና ስልጣን በክርስቶስ መስቀል ተቆራርጧልና ሊቁ አባ ጽጌ ድንግል በማኅሌተ ጽጌ ላይ ታቦተ አምላከ እስራኤል ጽዮን ዳጎንን ሰባበረችው፣ ድንግል ማርያምም ከልጇ ጋር ወደ ግብጽ በሄደች ጊዜ የግብጽ ጣዖታት ፈረሱ ብሎ የዘመረውም ለዚህ ነው። ታቦተ ጽዮን ዳጎንን አሸነፈች። አማናዊቷ ታቦት ድንግል ማርያም ደግሞ የዲያብሎስን መንግስት አፈራረሰችው። በመጨረሻም አንድ ጥያቄ እስኪናንሳ። ለምንድን ነው እመቤታችንን ጽዮን የምንላት? ጽዮን ማለት በቋንቋ ደረጃ አምባ፣ መጠጊያ፣ መሸሸጊያ ማለት ነው። ንጉሥ ዳዊት በጠላቶቹ በተከበበ ጊዜ ወደ ተራራማዋና ወደ ተመሸገችው ጽዮን እየሸሸ ያመልጥ ነበረ። ለእኛስ መጠጊያችን ማን ነው? በዚህ ክፉ ዓለም በኃጢአት ማዕበል በመከራ ዶፍ ውስጥ ሆነን እንዴት እንሽሽ? ወዴትስ እንሽሽ? ወደ እውነተኛዋ ጽዮን ወደ እመቤታችን ወደ ድንግል ማርያም መሸሽ ይገባናል። ነቢዩ ዳዊት ሰው ሁሉ እናታችን ጽዮን ይላል እንዳለ ሁላችንም በምልጃዋ ጥላ ስር እንጠለል። ስለዚህ ህዳር 21 ቀን አክሱም ጽዮንን ስናከብር በልባችን የምናስበው ያችን የወርቅ ታቦት ብቻ አይደለም። በውስጣችን ያለው ደስታ የድንግል ማርያም ፍቅር ነው። የምናከብረው አምላክን የተሸከመችውን የቃል ኪዳን ታቦት እናታችንን ነው። የምንዘምረው ጽዮን ሆይ ተነሽ ኃይልሽንም ልበሽ እያልን ለቅድስት ድንግል ማርያም ነው። ይህ ነው ህዳር ጽዮን በዓል ምስጢሩ። ይህ ነው የኦርቶዶክሳዊት ቅድስት ቤተ ክርስቲያን ጥልቅ ትምህርት። ታቦቷ ጥላ ናት፣ አካሏ ግን እመቤታችን ነች። ጥላው ወይም ታቦቷ በክብር ከተያዘች አካሉ ማለትም ወላዲት አምላክ እንዴት በበለጠ ክብር ልትያዝ ይገባት ይሆን? እንግዲህ ታሪክን ወደ ኋላ መለስ ብለን ስንመረምር አንድ ያስደነቀን እውነት አለ። የዓለም ሀያላን ሀገራት በሀብት በቴክኖሎጂና በጦር ኃይል ሲመኩ፣ ኢትዮጵያ ግን ለዘመናት የታመነችው የተመካችውም በዚች ጽዮን በተባለችው የቃል ኪዳን ታቦት ነው። ይህ እንዲሆን የተፈጠረ ታሪክ አይደለም። ዓለም ሁሉ ሊያየው የሚችለው ሕያው ምስክር እንጂ። እስኪ ቆም ብለን እናስብ። እግዚአብሔር ለምን ኢትዮጵያን መረጠ? ለምንስ ይቺን የሰማይ ዙፋንን ለቅድስና ሁሉ ማህደር የሆነችውን ታቦት ከኢየሩሳሌም ነጥቆ ለአክሱም ሰጠ? መልሱ አንድና አንድ ነው። ኢትዮጵያ የቅድስት ድንግል ማርያም የእመቤታችን የአስራት ሀገሯ ስለሆነች ነው። አባቶቻችን ይህንን ምስጢር ሲገልጡልን እንዲህ ይላሉ። ጌታችን መድኃኒታችን ኢየሱስ ክርስቶስ እናቱ ቅድስት ድንግል ማርያምን ላንቺ የሚሆነውን በስምሽም የሚጠራ ፍቅሩ በልቡ የሚቀረጽ ቃል ኪዳንሽን የሚከበርበትን ሕዝብ ሰጥሻለሁ ብሎ ቃል ገባላት። ያ ሕዝብ ያ ሀገር ኢትዮጵያ። ለዚህ ነው ታቦተ ጽዮን ማለትም ምሳሌዋና ድንግል ማርያም አካሏ በኢትዮጵያ ምድር ተዋህደው የሚኖሩት። ታቦቷ ቀድማ መጣች፣ ኋላም የእናታችን የቅድስት ድንግል ማርያም ፍቅር በልባችን ጸና። ዛሬ ኢትዮጵያ ያለ ታቦተ ጽዮን ያለ ቅድስት ድንግል ማርያም አማላጅነት ባዶ ናት፣ ትርጉምም የላትም። ውድ ቤተሰቦቻችን ዛሬ የምንኖርበት ዘመን እጅግ ከባድ ነው። ልክ እንደ ጥንቱ እስራኤል እኛም በብዙ ፈተና ተከበናል። ጦርነት፣ ረሃብ፣ መፈናቀል፣ የኑሮ ውድነት፣ ተስፋ መቁረጥ፣ እነዚህ ሁሉ እንደ ፍልስጤማውያን ጦር ከበውናል። ብዙዎቻችን
ነገ ምን ይሆን ብለን እያልን በስጋት ውስጥ እንገኛለን። ወጣቱም ተስፋ አጥቷል። እናቶችም ያለቅሳሉ፣ አባቶችም አቀርቅረዋል። ነገር ግን ታሪኩን እናስተውል። እስራኤላውያን በጭንቀት በተከበቡ ጊዜ በሰው ኃይል ማሸነፍም ሲያቅታቸው ዓይናቸውን ወደ ታቦተ ጽዮን ያዞሩ ነበረ። ታቦቷንም ይዘው በዮርዳኖስ ወንዝ ሲደርሱ ወንዙ ይከፈልላቸዋል። ኢያሪኮም ሲደርሱ ግንቡ ፈራረሰል። በኤፍላውያንም ምድር ዳጎን ይሰባበራል። ዛሬም ለኛ ለኢትዮጵያውያን ተስፋችን ይህ ነው። የኢያሪኮ ግንብን የሚያፈርስ የዮርዳኖስን የጭንቀት የሚከፍል ኃይል ያለው ከታቦተ ጽዮን ጌታና ከአማናዊቷ ጽዮን ከድንግል ማርያም ዘንድ ነው። ኢትዮጵያ በታሪክ ውስጥ ብዙ ጊዜ ልትጠፋ ተቃርባ ነበረ። ነገር ግን አልጠፋችም። ምክንያቱም መሃሏ ላይ ጽዮን አለችና ነው። መዝሙረኛው ዳዊት እግዚአብሔር ጽዮንን መርጧታልና ማደሪያውም ትሆን ዘንድ ወዷታልና እንዳለ ፈጣሪ የወደደው ሀገር አይጠፋም። ስለዚህ ዛሬ ምን እናድርግ? ከሺህ ዓመታት በፊት ንጉሥ ዳዊት ታቦተ ጽዮንን ባየ ጊዜ ያደረገውን እናድርግ። ዳዊት ታቦቷ ወደ ከተማ በገባች ጊዜ የንጉሥነትን ልብሱን እስኪጥል ድረስ በሕዝቡ ፊት እንደተናቀ እስኪቆጠር ድረስ በሙሉ ኃይሉ በሙሉ ደስታም ሲየዘለለ አመሰገነ፣ ዘመረም። ሜልኮል ብትንቀውም እርሱ ግን በመረጠኝ በእግዚአብሔር ፊት እዘምራለሁ አለ። እኛም በኅዳር 21 ቀን ችግራችንን፣ መከራችንን፣ ፈተናችንን እንዲሁም ጭንቀታችንን ለጊዜው ረስተን በልባችን ዙፋን ላይ ንግሥት የሆነችውን ድንግል ማርያምን እያሰብን በደስታ እንዘምር። ጽዮንን ክበቧት፣ በዙሪያዋም ተመላለሱ ተብሎ እንደተጻፈ ኑ በእምነት ወደ እርሷ እንጠጋ። ተስፋ የቆረጡ ጽዮን መጠጊያ ናትና ተጽናኑ። የታመማችሁ ጽዮን ፈውስ ናትና ዳኑ። የተሰደዳችሁ ጽዮን እናታችሁ ናትና ወደ እርሷ ተመለሱ። ይቺ ታቦት እንዲሁ የምትቀመጥ ቅርስ አይደለችም። ዛሬም ትሰራለች፣ ዛሬም ትጠብቀናለች። ኢትዮጵያ እጆቿን ወደ እግዚአብሔር ትዘረጋለች እንዲል እግዚአብሔርም በጽዮን በኩል ምላሽ ይሰጣታል። የዘመናት ባለቤት የጽዮን ጠባቂ የድንግል ማርያም ልጅ ጌታችን ኢየሱስ ክርስቶስ ሀገራችንን ኢትዮጵያን በጽዮን በረከት ይባርክልን። የቃል ኪዳኑ ታቦት ጥላ የእመቤታችን የቅድስት ድንግል ማርያም አማላጅነት ከሁላችሁ ጋር ይሁን። የአባቶቻችን አምላክ የጽዮን ጌታ የተመሰገነ ይሁን። እንኳን ለኅዳር ጽዮን ለዚህ ታላቅ የቃል ኪዳን በዓል በሰላም አደረሳችሁ አደረሰን። መልካም በዓል ይሁንላችሁ ውድ ቤተሰቦቻችን። የእመቤታችን የቅድስት ድንግል ማርያም ምልጃ፣ የጻድቃን የሰማዕታት ረድኤት በረከት ከሁላችሁ ጋር ይሁን። አሜን።